የአሲምባ ፍቅር ጸሐፊ ካህሳይ አብርሃ ብስራት በኢትዮ ሜዳ የቀረበ ክፍል 27 ከዓመታት በኋላ የዚያን ቀን አካሄዳችንን የፍቅርና የኩራት እንዲሁም በራስ የመተማመን መንፈሳችንን ሳስበው ዘ ላየን ኪንግ ከተሰኘው ዝነኛ የካርቱን ፊልም አንድ አይነት ትዕይንት ጋር አመሳስዬ ያሰብኩት። የግዛቱ የዱር እንስሳ ንጉሥ ሙፋሳ ይባላል። የሙፋሳ ልጅ ደግሞ ሲምባ አለ። ሲምባ የንጉሥ ልጅ ስለሆነና እንደ አባቱ ታላቅ የመሆን ፍላጎት ስላደረበት ያን በተግባር የሚመለከትበትን አጋጣሚ ይፈልግ ነበር። ራሴን ችዬ ለማደንም ሆነ ለመንቀሳቀስ እችላለሁ ብሎ ከጓደኛው ናላ ከምትባል እንስት አንበሳ ጋር ተያይዘው ይወጣሉ። ሁለቱም ፍቅር፣ ኩራትና በራስ መተማመን አድሮባቸው በደስታ እየፈነደቁ ጫካውን አቋርጠው ሲጓዙ ከነበራቸው ስሜት ጋር የሚመሳሰል ስሜት ነበረ በእኔና ድላይ ላይ የነበረው። ሲምባና ናላ እየፈነጠዙ በጫካ ውስጥ እንደሚቦርቁት እኔና ድላይም ገደሉን እየዘለልን ጥሻውን እየጣስን እየተያየንና በቅልጥፍና እየተራመድን የግል ነፃነታችንን በማግኘታችን እየቦረቅን በየንግግራችን መሃል የተሳሳቅን የተፍለቀለቅን ነበር የምንጓዘው። የፍቅርና የጓድ እንዲሁም የጓደኝነታችንን ልዩ ጥማት ለመወጣት ያስቻለንን ዕድል በስሜት እንጂ በቃላት ለመግለጽ እንደማይቻል በደመ ነፍስ ታውቆን የፈነጠዝን ወደፊት ገሰገስን። ከተነሳንበት ቦታ ወደ ደቡብ አቅጣጫ ተጉዘን ማይምሻም የሚባል ተራራ አጠገብ ደረስን። እዚያ ቦታ ቀደም ሲል መተንበታል። አንድ የፕሮቴስታንት ክርስቲያን ሚሽን ያቋቋመውና የሚያስተዳድረው መለስተኛ ሁለተኛ ደረጃ ትምህርት ቤት አለ። ከተራራው ስር ደግሞ ወደ ዕዳጋ አርቢ ከተማ አቅጣጫ የሚያመላክት ቅስት አለ። አካባቢው ወልቃይት ውስጥ የተሰዋው ፋኑስ የሚባል ጓድ የትውልድ ሀገር ነው። ፋኑስ ወልቃይት ውስጥ ከኪዳኔ ኪሮስ ጋር ለሰራዊቱ ተልእኮ እየተንቀሳቀሱ እያሉ አንድ መንገድ ከሚመራቸው ገበሬ ጋር ሆነው ሊታጠቡ ወደ ወንዝ እንደወረዱ ጠመንጃቸውን ለመውሰድ በፈለገ በመንገድ መሪው ገበሬ የተገደለ ጓድ ነበረ። ፋኑስ ወልቃይት አካባቢ በመረጃ ክፍል ሥራ ብዙ ውጤት ያስገኘ ጠንካራ ጓድ ነበረ። እናም በትውልድ ቦታ ውስጥ ስናልፍ ፋኑስን አስታወስኩት። ቁልቁለቱን ወርደን እንደጨረስን የማይምሻን ተራራ ከመውጣታችን በፊት ውሃ መጠጣት ነበረብን። ካገኘናቸው ጥቂት ቤቶች ውስጥ ወደ አንደኛው ጎራ አልን። ቤት ውስጥ 3 ሴቶች ነበሩ። ውሃ ሰጥተውን ከጠጣን በኋላ የደከማችሁ ትመስላላችሁ፣ ትንሽ አረፍ በሉና ትሄዳላችሁ አሉን። እኔ በሩ አጠገብ፣ ድላይ ደግሞ በስተቀኜ በኩል ተቀመጠች። ሴቶቹ ለኛ ወጥ ለመስራት ማድ ቤት ውስጥ ገብተው መንጎዳጎድ ሲጀምሩ ይታዩናል። ትንሽ ለማረፍ ፈልገን ነው እንጂ እንቸኩላለን አልኳቸው ድምፄን ከፍ አድርጌ። ኧረ ግድ የለም ትደርሳላችሁ፣ ሽሮ ነው የምናፈላላችሁ፣ ጊዜ አይወስድም አለች እሳት በማቀጣጠል ላይ ያለችው ሴት። ዞር ብለን ተቀመጥን። የተጠጋጋነው ትከሻ ለትከሻ ብቻ ሳይሆን ጎኖቻችንም ተጣብቀው ነበረ። በድንገት 3 ጥይት ተከታትሎ ተተኮሰ። እኔ ዘልዬ ወደ ውጭ ወጣሁና ክላሼን አቀባብዬ ፊት ለፊት ወደ ነበረው የፈረሰ ቤት ጀርባ ሄጄ ከለላ ያስኩኝ። ድላይም መሳሪያውን አቀባብላ ተከትላይ መታ። ጎን ለጎን ሆነን ግራ ቀኝ ተመለከትን።
ምንም ነገር አልነበረም። ድላይን ባለችበት እንድትቆይ አድርጌ ወጣሁና ቤቱን በጥንቃቄ እየዞርኩኝ ሌላ ታጣቂ ካለ ለማየት ወይም ደግሞ ተኩሱ ከየት አቅጣጫ እንደመጣ ለማጣራት ሞከርኩኝ። ነገር ግን ምንም ፍንጭ አጥቼ ግራ ገብቶኝ ቆምኩኝ። ግራ መጋባቴን ካዩት ቤት ውስጥ ካሉት ሴቶች አንደኛዋ ወጣችና ተኩሱ እኮ ከናንተ ነው የወጣው፣ ከናንተ ብረት እኮ ነው የተተኮሰው አለችኝ። እንዴ ምን ማለትሽ ነው ብዬ አሁንም ግራ ገብቶኝ ጠየቅኳት። ማለቴ ተኩሱ ከውጭ ሳይሆን ከቤት ነው የተሰማው፣ ከሁለት ባንዳችሁ ብረት ነው የተተኮሰው እንጂ ከውጭ የመጣ አይደለም አለች ሴትየዋ በእርግጠኝነት። ደነገጥኩኝ። ለማረጋገጥ ወደ ቤት ገባሁና ወደ ተቀመጥንበት ቦታ ስመለከት 3 ቀለሃዎች መሬት ላይ ወድቀው አገኘው። አሁን ከድላይ ክላሽን የወጣ ተኩስ እንደሆነ አወቅኩኝና ወጥቼ ወደ ድላይ ሄጄ ድላይ ነይ እስቲ መሳሪያሽን አንዴ ስጭኝ አልኩኝና መሳሪያዋን ተቀበልኳት። ሳየው መጠበቂያው ክፍት ነው። ወደ አፍንጫዬ አስጠግቼ ሳሸተው ባሩድ ይሸታል። የበለጠ ደነገጥኩኝ። ምን ነው ድላይ እንዴት ሊባርቅብሽ ቻለ? ተጠጋግተን እንደ ተቀመጥነው ቢሆን እኮ ጥይቶቹ ወይ አንቺን ወይ እኔን ሊመቱ ይችሉ ነበር ብዬ የወደቁትን ቀለሃዎች ሳሳያት በድንጋጤ ራሷን ሳተች። 2 ልጆች ተኩሱን ሰምተው መጥተዋል። በነበርንበት አካባቢ የሚንቀሳቀሱ ጓዶችም በቅርብ ስላሉ እንዳይረበሹ ብለን በድንገት የተተኮሰ እንደሆነና እኛም ሰላም እንደሆነን እንዲነግሯቸው ልጆቹን ላክንባቸው። ተመልሰን ስንቀመጥ ድላይ አሁንም ድንጋጤው አልለቀቃትም። ፊቷ ቀልቷል። አይኖቿ ፈጠው እንባ ቋጥረዋል። ሳያት በጣም አሳዘነችኝ። አይዞሽ ብቻ ለሁለተኛው ተጠንቀቂ አልኳትና አቅፍ ያረጋጋኋት። ተመልሰን ከተቀመጥን ብዙም ሳንቆይ ሽሮ ደርሶ ምሳ ቀርቦልን በላንና ሴቶቹን በጣም አመስግነን ጉዞ ቀጠልን። የማይ ምሻምን ተራራ ለመውጣት ዳገቱን ተያያዝ ነው። ዳገቱን ጨርሰን ከመውጣታችን በፊት አንዲት ትንሽ መንደር አግኝተን የተላክንበትን ጉዳይ ለመፈጸም በየቤቱ እየተዘዋወርን ፈተሽን። ምንም አላገኘንም። ተራራውን ወጥተን ከጨረስን በኋላ በምዕራብ አቅጣጫ ለማረፍ የሚመች ቦታ ፈልገን ከአንድ ዛፍ ስር ካለ ትልቅ ድንጋይ ላይ ተቀመጥን። ድንጋዩ ትልቅ ስለሆነ የሁለታችንም እግሮች አየር ላይ ተንጠልጥለዋል። ድላይ ኮፍያ አድርጋለች። እኔ ደግሞ ኩሽኬን ጠቅልዬ አንገቴ ላይ ጠምጥሜዋለሁ። ሁለታችንም የክላሾቻችንን አፈሙዞች ወደ ላይ አድርገን በትከሻችን እንዳንጠለጠልናቸው ነው ጎን ለጎን ተጠጋግተን የተቀመጥነው። የተቀመጥንበት ቦታ ደስ ይላል። ጸጥ ያለ ቦታ ነው። የሚሰማ ድምፅ ቢኖር የወፎች ጫጫታና ራቅ ብለው ቅጠላቅጠል እየበጠሱ የሚበሉ ፍየሎች ጩኸት ብቻ ነበረ። ከፊታችን የአክሱም ሜዳ ተዘርግቷል። ወደ ላይ በኩል የጸለምትና የሰሜን ተራራዎች ይታያሉ። ሰማዩ አልፎ አልፎ ዳመና አዝሏል። ከበድ ያሉ ደመናዎች ወደ ራስ ዳሽንና ወደ ቡሃይት ተራራ ሲጓዙ ከሩቅ ይታያል። በስተግራ በኩል የተንቤን ተራራዎችና የተንቤን በረሃ እንዲሁም በቀኝ በኩል የአድዋ ተራራና አምባ ሶሎዳ ይታያሉ። ቁጭ እንዳልን እነዚህን በሩቅና በቅርብ የሚታዩ የተፈጥሮ ጸጋዎችን እያየን ትንፋሽ ከወሰድን በኋላ ማውራት ጀመርን። አመች ሁኔታ አጥቼ ሳልጠይቃት የቀረሁትን ጥያቄ ያስታወስኩ ነበረ። በቀደም ምን ሰምተሽ ነበረ ጠፍተው ይሆናል ብለሽ የተጠራጠርሽው ብዬ ጠየቅኳት። እኔ እንጃ
ሁለት ሌሊት ሳትመጡ ስትቀሩ ሰውነቴ ተረብሾ ነበር። አማኑኤል የት ሄደ ብዬ ያብዩ ልጠይቀው ፈልጌ እንዳይጠረጥረኝ ፈራው አለችኝና አይኔን በትካዜ ትመለከት ጀመረ። እኔን ደግሞ ሳታማክረኝ ለመሄድ ምንም አይነት ውሳኔ እንዳታደርግ ስትይኝ ምን አዲስ ነገር አለ? ሊጠፋ ነው የሚል ወሬ ሰምተሽ እንደሆን ብዬ ተረብሼን የሰነበትኩት የሚመች ጊዜ አግኝቼ እስከምጠይቅሽ ጨንቆኝ ነበረ። አሁን ግን ሐሳብሽ ስለገባኝ ተረጋግቻለሁ አልኳትና ርዕስ ቀይሬ ወገብሽ እንዴት ነው? አሁንም ያምሻል ወይስ ድነሻል ብዬ ጠየቅኳት። ከዚያን ቀን በኋላ ብዙም አሞኝ አያውቅም። ያው በየወሩ ህመሙ አይቀርም፣ ድካምም ይሰማኛል። እንደዚያን ቀን ግን ብሶብኝ አያውቅም። ያን ቀን በሰራኸው ግን አንተን በጣም አመሰገንኩ። የዛን ቀን ህመሜ እኮ ነው እኔና አንተን በጣም ያቀራረበን አለችና ፈገግ አለች። አንቺ በመታመምሽ እንጂ ያን ቀን ማታ ደስ ብሎኝ ያደርኩት አልኳት ፈገግ ብዬ። እንዴት አለችኝ ፈገግታዋ በፊቷ ላይ እንዳለ። ከሴት ልጅ ጋር ተቃቅፌ ስተኛ የመጀመሪያ ጊዜ ስለሆነ ልዩ ስሜት ነበር የተሰማኝ ስላት ከት ብላ ሳቀች። ምን ያስቅሻል? የተናገርኩት ነውር ነው እንዴ? እውነቴን እኮ ነው። ከዚያ በፊት ለመጀመሪያ ጊዜ ከሴት ልጅ ጋር ያደርኩት ከመዓዛ ጋር ብቻ ነበር። መዓዛ ለአሶፋይቱ ጉባኤ ስትሄድ እኔ ነበርኩ የሸኘኋት። የአሶፋይት ጉባኤ አሶፋይት ውስጥ የተደረገ የኢአሰ ሴቶች ጉባኤ ነበር። ቦታው ከመድረሳችን በፊት ስለመሸብን ደገይቶ አብረን አደርን። ያን ቀን ማታም ኃይለኛ ብርድ ነበር። ምንም እንዳይሰማት ከጎኗ ሆኜ ፊቴና ዙሬ ስተኛ በጣም እንደተሳቀቅኩኝ ገባትና ጓዳ ማኑኤል አይዞ ጠጋ በል አትፍራ፣ ጓዲት ነኝ። ከተማ እያለን እኮ ከጓዶች ጋር ባልና ሚስት ነን እያልን አብረን እንተኛ ነበር፣ ግን ምንም አይነት ሌላ ስሜት አይሰማንም ነበር ብላ አደፋፈረችኝ። ካንቺ ጋር ያደርኩ ቀን ግን ሰውነቴን መቆጣጠር አቅቶኝ ደሜ ሞቆ ነበር አልኳት። ሌላ ጊዜ ዝምተኛ ነህ፣ ዛሬ ደግሞ አፍ ለቀቀብህ፣ ለፍላፊ ሆንክ አለችኝ። ከቃላቱ ይልቅ አይኖቿ ልዩ መልእክት ነበራቸው። አዎ ዛሬማ ለመናገር እደፍራለሁ አልኳት ፊት ለፊት እያየኋት። ምንም ያስደፍር ነገር አገኘህና? እዚህ ያለነው እኔና አንቺ ብቻችንን ነዋ። ከዚህ ካረፍንበት ዛፍ ከነዚህ ከሚንጫጩት ወፎችና ካንቺ በቀር ማን ይሰማኛል? ሌላ ጊዜ እኮ ጓዶች ይሰሙናል እያልኩ ነበር እምፈራው። እውነቱን ለመናገር እኔ ከሴት ጋር ስሆን ምን እንደምል አላውቅም ነበር፣ ልምዱ የለኝም ብዬ ሐቁን ብናገር ይሻላል አልኳት አሁንም እያየኋት። ለጨዋታ ብዬ ነው እንጂ እኔም ዝምተኛ ነኝ። ካንተ ጋር ስሆን ግን መጫወት ደስ ይለኛል። ካንተ ጋር በንጽህናና በመተሳሰብ ነው እንጂ በተንኮል ምንም ያደረግነው ነገር የለም። እውነትሽን ነው። እኔ መጀመሪያ ሳቅፍሽ ብርዱን ልከላከልልሽ እንጂ ለሌላ አልነበረም። ካቀፍኩሽ በኋላ ግን የተፈጥሮ ስሜቴ ወደ ላይ ገፋኝና አስቸገርኩሽ። ቢሆንም ግን ዓላማችንን አስቀድመን ገደቡን ሳናልፍ ሁለታችንም ስለተቆጣጠርነው ደስ አለኝ አልኳት። አሁንም ፈገግ እንዳለች ራሷን እየነቀነቀች አዎንታዋን ገለጸችልኝና ዝም አለች። እኔም ዝም አልኩና ቀና ብዬ ጥላውን እየለገሰን ያለውን ዛፍ አየሁት። ትልቅ ዛፍ ነው። ዙሪያው አካባቢያችን ሙሉ በሙሉ በጣም ያምራል። ከዳር ዳር በአድናቆት መመልከት ጀመርኩኝ። ደስ ብሎኛል። ምናልባት ከድላይ ጋር ስለሆንኩ እንደሆነም እንጃ ብቻ የተፈጥሮ ውበት ስሜቴን ነካው። ጥላ የሚሰጠን ዛፍ እየተወዛወዘ አየሩን ያናፍስልናል። አልፎ አልፎ ደግሞ ቅጠሎቹን እያንሳፈፈ ከላይ ወደኛ ይለቃቸዋል። ለሙሽሮች እንደሚበተን አበባ ፍቅራችንን ለማድመቅ ሆን ብሎ የሚያደርገው ነው ብዬ አሰብኩኝ። ከዛፉ ላይና በአካባቢው ካሉ ዛፎች ወዲህ ወዲህ የሚሉ አዕዋፋትም እንደ ዝርያቸው የተለያዩና የሚማርኩ ዜማዎቻቸውን ወደ ጆሮአችን እየላኩ ደስታችንን ጨምረውታል።
እኔ በዚህ ጊዜ የ20 ዓመት ወጣት ነኝ። ድላይም ብትሆን እኩያዬ ብትሆን እንጂ የዕድሜ ልዩነት የለንም። ሁለታችንም በአፍላ ዕድሜ ውስጥ ነበርን። በጣም ተጠጋግተን ሰውነታችን ተነካክቷል። በእያንዳንዱ ትንንሽ እንቅስቃሴዎቻችን እንተሻሻለን። በውስጤ የነበረው ሐሳብ ፈጥሮት ሊሆን ይችላል፣ ብቻ የሰውነቷ ሙቀት የተሰማኝ ስለመሰለኝ የኔም ስሜት መነሳሳት ጀመረ። ሰውነቴ ሙቀቱን ጨመረና ጋለ። ራሴን ለመግታት አልቻልኩም። የቀኝ እጄን ዘረጋሁና አጠገቤ ያለውን የግራ እጇን ሳብ አድርጌ ሳምኩት። አማኑኤል፣ በትግል ውስጥ እንዳለን አትርሳ። ስሜትህን ተቆጣጠር። እኔም እኮ እንዳንተ ስሜት አለኝ። ያለነው ግን በትግል ሜዳ ውስጥ ስለሆነ ስሜቴን በግድም ቢሆን እየተቆጣጠርኩ ነው። አለበለዚያ ሁለታችንም ልንታገል አንችልም። ስለዚህ ትግልን ወይም ፍቅርን መምረጥ አለብን። ያብዮና ሰለሞን ለብቻችን የላኩን እኮ አምነውን ነው። ስንታመን ደግሞ እምነታችንን ማጉደል አይገባም አለችኝ። ድላይ ብዬ መናገር ስጀምር አቋረጠችኝ። ምን ነው አማኑ፣ አልተዋጠልህም እንዴ አለችኝና አሁን አንድ ነገር ካደረግን እንዴት ብለን ወደ ጓዶቻችን እንመለሳለን? ካልተመለስንስ ወደ ሌላ ወዴት እንሄዳለን? ሕይወታችን በሙሉ ከድርጅቱና ከጓዶች ጋር የተያያዘ ነው። ስለዚህ መጽናት አለብን በማለት ሐዘን በተሞላው የሚጣፍጥ አንደበቷ ልትገታኝ ሞከረች። ድላይ፣ የምትናገሪው በሙሉ ትክክል ነው። ነገር ግን እኔ ደጋግሜ እንደነገርኩሽ በሕይወቴ ውስጥ ወድጄም ተወድጄም አላውቅም። ወደ በረሃ የገባሁት ለፍቅር ሳይሆን ለትግልና ለመስዋዕትነት ነው። አሁን ግን ያጋጠመኝ ከቁጥጥር ውጭ የሆነ ነገር ነው ብዬ እውነቱን ነገርኳት። አማኑኤል፣ እኔ ሳውቅህ ዝምተኛና የዋነህ። እንደዚህ አይነት ቃላቶች ካንተ የሚወጡ አይመስለኝም ነበር። ዛሬ ምን ነካ? ብቻ አደራህን እንዳታሳስተኝ ካለች በኋላ አንገቷን ደፋችና መተከዝ ጀመረች። ትንሽ ከቆየው በኋላ ደሜ እንደገና መሞቅ ጀመረ። ቀኝ እጄን በትከሻዋ አሳልፌ አንገቷን አቅፌ ላስጠጋት ስሞክር ግን ኮስተር ብላ ፊቷ ሲለዋወጥ ደነገጥኩኝና እጄን መለስኩኝ። አንተ ልጅ ተው እንጂ ብላ መደንገጤን ስታይ እሷም ደነገጠችና ወዲያውኑ ቁጣውን ለውጣ በትንሹ ፈገግ አለች። አማኑኤል፣ እስኪ አንዴ ረጋም በል በማለት አለሳለሰችና ነገሩን አበረደችው ስል ከዓይኖቿ የእንባ ዘለላዎች ዱብ ዱብ አሉ። እኔም ሳላስበው እንባ በእንባ ሆንኩኝ። ሁለታችንም ለቅሷችንን ለማቆም እየሞከርን ነበረ። መነጋገር ስላልቻልን በምልክት ብቻ እንነሳ ተባብለን ከተቀመጥንበት ድንጋይ ላይ የዘለልን ወረድንና አጠገብ ለአጠገብ ቆምን። ሳናስበው በደመ ነፍስ ተቃቀፍንና ጉንጮቼን ሳመችኝ። እኔም ጉንጮቿን ሳምኳቸው። ቀጠልንና ግንባሮቻችንን ተሳሳምን። ተሳስመን ስንጨርስ ሁለት እጆቿን ያስኩኝና ለመጀመሪያ ጊዜ ፍቅርን ያወቅኳት ባንቺ ነው። ከትግል በኋላ በሕይወት ከቆየን ካንቺ በቀር ሌላ ሴት አላገባም። ይሄ የማልለውጠው ቃሌ ነው አልኳት። አይን አይኔን እያየች እምባዋ በግራና በቀኝ ጉንጮቿ ኩልል እያለ ንግግሬን ስጨርስ ጠብቃ በለቅሶ መሃል እንደምንም ፈገግ ለማለት እየሞከረች እንዴ እግሬ እጄ ቢቆረጥስ አይኔ ቢጠፋስ ስትል ለመቀለድ እያስመሰለች ቃሌን በቁም ነገር ለማጣራት የፈለገች መሰለኝ። እኔ አንቺን በሕይወት እስካገኘሁ ድረስ ምንም ነገር ቢደርስብሽ የምፈልገው አንቺን ነው እንጂ ሌላ አይደለም። ዛሬ የዋልነው ውሎ፣ ዛሬ የተነጋገርናቸው ቃላት ምን ጊዜም አይረሱኝም። ብቻ ሁሉም ነገር አልፎ በሕይወት ለመገናኘት ያብቃን አልኳት።
እኔም ብሆን በቀደም እኮ ነግሬሃለሁ። ትዝ ካለህ ነበለት እያለን የማምንህና የምወድህ ጓዴ አንተ እንደሆንክ ነግሬሃለሁ። ባላምንህ ኖሮ ያንተን ቁምጣ ለብሻ አልውልም ነበር። ባልወድህ ኖሮ አንተን ለብቻ ይዤ ለመምጣት አልሞክርም። ብቻ እንዳልከው በሕይወት ለመገናኘት ያብቃን እንጂ እኔም ካንተ በስተቀር ሌላው እንዳልፈልግም አለችኝ። ሳናስበው ተቃቅፈን በቃላት ሊገለጥ የማይችል ስሜት ውስጥ ሰመጥንና ለጥቂት ደቂቃዎች ቆየን። እኔም ሆንኩ እሷ ምን ያህል እንደምንዋደድ አረጋገጥን። እንባችንን ጠራርገን ለመሄድ ተዘገጃጀን። አካባቢው ጸጥ ረጭ እንዳለ ነው። ጥላው ዞሮ ደስ የምትል ለስለስ ያለች የማታ ፀሐይ በመውጣቷ አካባቢው ጸጥ ረጭ እንዳለ ነው። ጥላው ዞሮ ደስ የምትል ለሰስ ያለች የማታ ፀሐይ በሙቀቷ እየዳበሰችን ነው። ቀደም ብሎ ያየናቸው ፍየሎች ቀኑ እየመሸ ስለነበር ሄደዋል። በዚያ ደስታና ልዩ የፍቅር ዓለም ውስጥ ሆነን ማለቂያ የሌለው ፈተና ውስጥ ገብተን ነገር ዓለሙን ሁሉ ረሳ ነው። ቀኑ እንደመሸብን ዘንግተነዋል። አሁን ፀሐይቱ ለመግባት በስተ ምዕራብ በኩል በደማቅ ቀይና ቢጫ ቀለም ተከባ ታምራለች። በጣም ዘግይተን ስለነበረ ቦታውን ለቀን በፈጣን እርምጃ መጓዝ ጀመርን። እጅ ለእጅ ተያይዘን ገደሉን መውረድ ስንጀምር አማኑኤል አለችኝ ድል ላይ። ምን ነው አልኳት። አንድ ልነግርህ የምፈልገው ነገር አለ። ምንድን ነው? ለማንኛውም እውነተኛ ስሜ ስመኝ እንደሚባል እንድታውቀው ፈልጋለሁ። አንዳንዴ ብቻችንን ስንሆን ስመኝ ብለህ ልጠራኝ ትችላለህ አለችኝ። ምን ነው ምን አሳሰበሽ? በእኛ አሰራር እኮ እውነተኛ ስም መናገር አያስፈልግም አልኳት። ከሰራዊቱ በተቀላቀልኩበት ቀን ግደይ እውነተኛ ስምህን ለማንም እንዳትናገር፣ ካሳይ ቢሉህ ወይ እንዳትል፣ ካሳይ ነህ ቢሉ እንኳን አይደለሁም ነው ማለት ያለብህ። እኛ ሁላችንም የምንጠራው በሌላ ስም ነው ያለኝ ትዝ አለኝ። ከንግግሩ ትውስታ ቀጥሎ እሱ ራሱ ትዝ አለኝ። ግደይን ሳስታውሰው ደግሞ እነ ሐዋዝና ዘላለም ትዝ አሉኝና አይኖቼ እምባ ቀረሩ። ምን ነው ምን ሆንክ? እኔ እኮ ዝም ብዬ ለማንኛውም ብታውቀው ጥሩ ነው ብዬ ነው አለችኝ። እሺ አልኳትና ዝም ተባብለን መንገዳችንን በመቀጠል የሰሜኑን አቅጣጫ ያዝን። ጠዋት ስንላክ ጓዶቻችን ያሉበት አቅጣጫ ተነግሮናል። በትክክል ያሉበት ቦታ ግን አልተነገረንም። የተፈቀደልን ደርሰን እንድንመለስ እንጂ እንድናድር አይደለም። በትክክልም የተላክንበትን ጉዳይ ጨርሰን በዕለቱ መመለስ እንችል ነበር። ነገር ግን ትንሽ ብቻችንን ሆነን ለማውራት ተቀመጥንና በፍቅርና በትግል ስሜት ማዕበል ውስጥ ሆነን ወዲያና ወዲህ የሚያላጋ ፈተና ውስጥ ገብተን ቀኑ ሳናውቀው መሸብን። ውድ የኢትዮ ሜዳ ቤተሰቦች የአሲምባ ፍቅር መጽሐፍ ትረካ ክፍል 27 አብቅቷል። በቀጣይ ክፍል 28ን ይዘንላችሁ እንቀርባለን። ውድ ቤተሰቦቻችን ቻናላችንን ሰብስክራይብ፣ ላይክ፣ ሼር እንድታደርጉ ሐሳብና አስተያየቶቻችሁንም እንድታጋሩን በአክብሮት እንጠይቃለን።